ከካራካስ ወደ ቴህራን አደገኛው የዴልታ ፎርስ አዲሱ ተልኮ በቬንዙዌላ ምድር የኒኮላስ ማዱሮን እጅ ወደ ኋላ ጠምዝዘው በቁጥጥር ስር ያዋሉት እነዚያ የልዩ ኃይል ኮማንዶዎች ገና የካራካስ አቧራ ከጫማቸው ሳይራገፍ ፊታቸውን ወደ ሌላ የጦር ቀጠና አዙረዋል። አሁን የንፋሱ አቅጣጫ ወደ መካከለኛው ምስራቅ እየነፈሰ ይገኛል። መረጃዎች እንደሚያመለክቱት ዴልታ ፎርስ የተሰኘው የአሜሪካ ቁንጮ የጦር ክፍል በፍጥነት ራሱን እያሸጋገረ ይገኛል። ባለፉት ቀናት የአሜሪካ ግዙፍ ስትራቴጂካዊ የጭነት አውሮፕላኖች አትላንቲክ ውቅያኖስን አቋርጠው በእንግሊዝ በኩል ወደ ምስራቅ ሲጓጓዙ ታይተዋል። በሆዳቸው የያዙት ተራ መሳሪያ አይደለም። ማዱሮን ለመያዝ በተደረገው ኦፕሬሽን ቁልፍ ሚና የነበራቸውና ናይት ስቴከርስ የሌሊት አዳኞች በመባል የሚታወቁትን ዘመናዊ ሄሊኮፕተሮችን ጭምር ይዘዋል። ነገሩን ይበልጥ ምስጢራዊ ያደረገው ደግሞ ሰኞ ዕለት የተፈጠረው ክስተት ነው። በግሪክና በቆጵሮስ የአየር ክልል ላይ ድንገተኛና ያልተብራራ የመገናኛ ጨለማ ተከስቶ ነበር። ይህ በአጋጣሚ የሆነ ሳይሆን አሜሪካ እነዚህን ገዳይ ኃይሎችና የጦር መሳሪያዎችን ከዓለም አይንና ከራዳር እይታ ውጭ አድርጋ ወደ ቀጠናው ለማስገባት የተጠቀመችበት ስልት ሊሆን እንደሚችል ተገምቷል። አሁን ላይ የዴልታ ፎርስ አባላት ከአሜሪካ ሬንጀርስና ከአውሮፓ ከተንቀሳቀሱ የአየር ወለድ ኃይሎች ጋር በመሆን በኢራቅ በሶሪያና በዮርዳኖስ ድንበሮች ላይ አዲስ ምሽግ እየያዙ ነው። ዋና ኢላማቸውም መሳሪያን ፈታም ብለው ያመጹትና በኢራን የሚደገፉ ሚሊሻዎች እንደሆኑ እየተነገረ ነው። ሁኔታው የከፋ የጦርነት ምልክትንም ያሳያል። የአሜሪካ የነዳጅ ጫኝ አውሮፕላኖች ቀጠናውን እያካለሉ ሲሆን የስለላ አውሮፕላኖችም የኢራንን ጠረፍ እየዞሩ መረጃ ይለቅማሉ። የአሜሪካ ማዕከላዊ እዝ ዋና አዛዥ ረዥሙን ጉዞ አድርገው ባህሬን ገብተዋል። ውጥረቱ ያለው እዚህ ላይ ነው። ፕሬዝዳንት ትራምፕ ባለፈው ሳምንት ኢራን ሰላማዊ ሰልፈኞችን ከገደለች አሜሪካ መሳሪያዋን ወልውላ ዝግጁ ናት ሲሉ ዝተው ነበር። ያኔ የሟቾች ቁጥር ነጠላ ነበር። አሁን ግን በእጥፍ ጨምሯል። ጥያቄው የካራካሱ ኦፕሬሽን በቴህራን ደጃፍስ ይደገም ይሆን የሚለው ሆኗል። Storing internet access may be possible, adding that Musk is uniquely capable of making it happen. Trump said he would call Musk immediately after the press interaction, signaling potential U.S. involvement in bypassing Iran's digital blockade. ከዚህ ጋር በተያያዘ ቱርክ ለኢራን ያሳየችው አጋርነት መነጋገሪያ ሆኗል። ኤርዶጋን ትላንት ማታ ወደ ኢራን ግዛት የገቡትን በእስራኤልና በአሜሪካ የሚደገፉ የኩርድ ወታደሮችን ተከታትላ እርምጃ እንድትወስድባቸው ቀድማ ለኢራን መረጃ ሰጥታለች። ትላንት ማታ በእስራኤልና በአሜሪካ የሚደገፉ የኩርድ ፓራሚሊተሪ ኃይሎች ወደ ኢራን ዘልቀው ሲገቡ ቱርክ የታጣቂዎችን እንቅስቃሴ ተከታትላ ለኢራን ያሳወቀች ሲሆን የኢራን ጦርም የማያዳግም እርምጃ በታጣቂዎች ላይ መውሰዱን ተገልጿል። ባለፉት ጥቂት ቀናት ውስጥ በኢራን ድንበር በኩል ወደ ኢራን የገቡት አብዛኛዎቹ ኩርድ ተገንጣዮች በኢላም ግዛትና በካርማንሻህ ላይ በኢራን ኃይሎች ተደምስሰዋል ሲሉ ከግጭቱ ጋር ግንኙነት ያላቸው የኩርድ ምንጮች ገልጸዋል። ኤምአይቲ የቱርክ ብሔራዊ የስለላ ድርጅት በኢራቅ ውስጥ ያሉትን የኩርድ ተገንጣዮችንና ወደ ኢራን ዘልቀው የገቡትን የኩርድ ፓራሚሊተሪ ኃይሎችን በመከታተል መረጃዎችን ለኢራን በማቀበል ኢራን የኩርድ ተገንጣዮችን በፍጥነት እንዴት ማስወገድ እንዳለባቸው የሚያብራራላቸውን መረጃ ለኢራን ኃይሎች በመጋራት ቱርክ አጋርነቷን አሳይታለች። አሁንም ድረስ በኢራን ነገሮች ተወሳስበዋል። አሜሪካም እርምጃ ለመውሰድ እየዛተች ትገኛለች። ኢራን ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ ለመውሰድም አስጠንቅቃለች። እስካሁን ከ500 በላይ ታጣቂዎች ሲገደሉ ከ10,000 በላይ ታስሯል ተብሏል። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞም እየተናጠች ያለችው ኢራን በአሜሪካ ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ ማስጠንቅቃለች። ተቃውሞውን ለማስቆም እየሞከረ ያለው የአገሪቱ መንግስት በወሰደው እርምጃ ቢያንስ እስከ 500 የሚጠጉ ተቃዋሚዎች መገደላቸውን የመብት ተሟጋች ቡድኖች ገልጸዋል። አንድ ምንጭ እዚህ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ለቢቢሲ ተናግሯል። በርካታ ጓደኞቻቸው ተገድሏል። ጥይት እየተኮሱ ነበር። ልክ እንደ የጦር ግንባር ነው። መንገዶቹ በደም ተሞልቷል። አስክሬኖችን በጭነት መኪኖች እየወሰዱ ነው ሲል በአገሪቱ ያለውን ሁኔታ ገልጿል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና በመላ አገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎችን ህይወት ማለፉን እንዳረጋገጠ አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቋቸው እሁድ ዕለት ተናግሯል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላል ብለዋል። ትራምፕ አስተዳደራቸው ምን አይነት
አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩም በጣም ጠንካራ የሆኑ አማራጮችን እየተመለከትን ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶችን ለመፈጸም የሚያስችል አማራጮችን በተመለከተ ገለጻ እንደተደረገላቸው በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግሯል። አሜሪካ ልትወስድ ከምትችላቸው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣናቱ ለዎል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣል ከአማራጮች አንዱ ሊሆን እንደሚችልም ተናግሯል። በአገሪቱ በታየው ከፍተኛ የዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቁ መሸጋገሩን ገልጿል። ما تنها کشوری هستیم که بدون آن که در برابر دشمن سر فرود بیاوریم همه با یک هرشان صحنه تنها ይህ በእንዲህ እንዳለ ኢራን 3 የብሔራዊ ሐዘን ቀናትን አውጃለች። የኢራን መንግስት በአገሪቱ እየተካሄደ ካለው ተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ያለቻቸውን ሰማዕታትን ለማሰብ 3 የሐዘን ቀናትን አወጀች። በሐዘን ቀናቱ የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባ አሉ ካላቸው አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ተብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ተቋም እንዳለው ከ2 ሳምንት በላይ በተለያዩ የኢራን አካባቢዎች እየተካሄደ ባለው ተቃውሞ ወደ 500 የሚጠጉ ተቃዋሚዎችና 48 የጸጥታ ኃይሎች አባላት መገደላቸውን ማረጋገጡን ገልጿል። ነገር ግን የሟቾችን ቁጥር ከዚህም በላይ ሊሆን እንደሚችል ምንጮች ለቢቢሲ ተናግረዋል። በአገሪቱ የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ የተቃውሞ ቁጣ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ነው። ተቃውሞው የአገሪቱን የበላይ መሪ አያቶላህ አሊ ኻሜኒን ህጋዊነትን በይፋ ወደ መቃወም ተሸጋግሯል። ተቃውሞው በዛሬው ዕለትም የቀጠለ ሲሆን በመንግስት ሊወሰድ የሚችል የኃይል እርምጃን በመፍራት መጠኑ ቀደም ካሉት ቀናት የቀነሰ እንደነበር ምንጮች ለቢቢሲ ተናግረዋል። የሰብአዊ መብቶች ዜና ምንጩ መረጃ እንደሚያመላክተው በተቃውሞው ከተገደሉት በተጨማሪ ቢያንስ ከ10 ሺህ በላይ ሰዎች ባለፉት 2 ሳምንታት በመላዋ ኢራን ውስጥ ለእስር ተዳርገዋል። ከኢራን ዋና ከተማ ቴህራን አቅራቢያ ከሚገኘው የአስክሬን ማስቀመጫ ውስጥ ከተቀረጸ ቪዲዮ በላይ ቢቢሲ 180 ሰዎችን አስክሬን ቆጥሯል። አንድ ምንጭ ደግሞ እሁድ ዕለት የኢራን ጎዳናዎች በደም ተሸፍነው ነበር ሲል ለቢቢሲ ተናግሯል። ላለፉት 2 ሳምንታት በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱት የነበሩት ፕሬዝዳንት ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያ ቀርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉና ቀጠሮው መያዙን ትራምፕ አሳውቀዋል። ከወታደራዊ ጥቃቱ በተጨማሪ ጸረ መንግስት ቡድኖችን በመደገፍ በአገሪቱ ሰራዊት ላይ የበይነ መረብ ጥቃት መፈጸም ወይም ሌሎች ማዕቀቦችን መጣል የሚሉትን አሜሪካ እያሰበች መሆኑን ባለስልጣናት ተናግሯል። ይህ ድርጊት ባለበት ከቀጠለ የአያቶላህ አሊ ኻሜኒ እጣ ፋንታ እንደ ማዱሮው ይሆን ወይስ እንደ ሌሎቹ ዓለም ሀገራት ራሳቸውን ያስከብሩ ይሆን? በጋራ የምናየው ይሆናል።